የቀድሞ የትግራይ ክልል ፕሬዝዳንት በመቀለ ከአካል ጥቃትና ዝርፊያ ማምለጣቸውን፣ የሶማሌላንድ ባለስልጣናት ኢትዮጵያውያን ስደተኞችን ጭምር የተመለከተ ጥብቅ ውሳኔ ማስተላለፋቸውን የምንነግራችሁ ይሆናል። ጉዳያቸው በፍርድ ቤት እየታየ የሚገኘው ክርስቲያን ታደለና ዮሐንስ ቦያለው ላይ በማረሚያ ቤት እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት ለሰዓታት የዘለቀ ከፍተኛ ክርክር ተደርጓል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የቀድሞ የትግራይ ክልል ርዕሰ መስተዳድርና በኢህአዴግ ዘመን የጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪ የነበሩት ጸጋዬ በረሀ በመቀለ ከተማ ከዝርፊያና ከአካል ጥቃት ማምለጣቸው ተሰምቷል። አምባሳደር ጸጋዬ በረሀ በታጣቁ አጃቢዎቻቸው ድጋፍ ከጥቃቱ ሊያመልጡ መቻላቸውን ታማኝ የሆኑ የወሬ ምንጮች ዘግበዋል። አደገኛ የነበረው ክስተት የተፈጠረው ሰኔ 14 ቀን ጠዋት ላይ ነው። እንደ ቲክቫ ኢትዮጵያ ዘገባ አምባሳደር ጸጋዬ በረሀ በመቀለ ከተማ በተለመደው ጤና እንቅስቃሴ ስፖርት በወጡበት ወቅት ማንነታቸው በውል ያልታወቁ ሁለት ዘራፊዎች የሞባይል ስልካቸውን ለመቀማት ሙከራ ያደረጉ ሲሆን ስልኩን ላለመነጠቅ አምባሳደሩ ከሁለት ዘራፊዎች ጋር ጠንካራ አካላዊ ትንቅንቅ ውስጥ ገብተው ነበር። ይህ ሲሆን በቅርብ ርቀት የነበሩ አጃቢዎቻቸው ሽጉጥ በመተኮስ አምባሳደሩን ከዘራፊዎቹ ጥቃት ተከላክለዋል። የዘረፋ ሙከራና ግብግቡን ተከትሎ በቀድሞ ርዕሰ መስተዳድር ላይ ምንም አይነት የአካል ጉዳት ሳይደርስ ስልካቸውም ሳይቀማ በሰላም መትረፋቸው ተሰምቷል። አምባሳደር ጸጋዬ በረሀ ከቀድሞ የክልሉ ርዕሰ መስተዳድር አቶ ገብሩ አስራት በመቀጠል የትግራይ ክልልን ረጅም ዓመታት በፕሬዝዳንትነት የመሩ ሲሆን በኢህአዴግ ዘመነ መንግስት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪና በእስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆንም አገልግለዋል። ከቅርብ ጊዜ ወዲህ በመቀለ ከተማ የጸጥታ መጓደል በስፋት የሚስተዋል ሲሆን ከጦርነቱ መልስ ወንጀሎች በእጅጉ ተበራክተዋል። በከተማው በጠራራ ፀሐይ ጭምር በማጅራት መቺዎች የሚፈጸሙ ጥቃቶችና የዝርፊያና የቅሚያ ወንጀሎች በነዋሪው ላይ ስጋትን ፈጥረዋል። የቀድሞ የክልሉ ርዕሰ መስተዳድር ላይ የደረሰው ዝርፊያ ድርጊትን በተመለከተ የመቀለ ከተማ አስተዳደር ወይንም ፖሊስ እስካሁን ያሉት ነገር የለም። ይህ በእንዲህ እንዳለ የሶማሌላንድ ባለስልጣናት ህጋዊ ፈቃድ የሌላቸው ስደተኞች ራስ ገዟን ክልል ለቀው እንዲወጡ የ10 ቀናት ቀነ ገደብ ሰጡ። ትዕዛዙ በዋነኝነት በቀጥታ ኢትዮጵያውያንን የሚመለከት ነው። ሀርጌሳ ውሳኔው የሀገሪቱን ጸጥታና ደህንነት የማረጋገጥ መሆኑን ገልጻለች። የሶማሌላንድ ሀገር ውስጥ ሚኒስተር አብድራሽድ መሐመድ አህመድ ማጋሉ በሳምንቱ ሰኞ ዕለት በሰጡት መግለጫ ውሳኔው እንዲያስከብሩ ለጸጥታ ኃይላት ትዕዛዝ መተላለፉን ገልጸዋል። ሁሉም ህገወጥ ስደተኞች በ10 ቀናት ውስጥ ለቀው እንዲወጡ የጸጥታ ኃይላት ያረጋግጣሉም ብለዋል። የሶማሌላንድ ዜጎች ጥሪ ያቀረቡ ሲሆን ነዋሪዎች በህገወጥነት የጠረጠሩት ሰው ካለ እንዲጠቁሙም ጥሪ አቅርበዋል። የሀገር ውስጥ ሚኒስትሩ ሶማሌላንድ ከቅርብ ጊዜያት ወዲህ ያላት ዓለም አቀፍ ትኩረት እየጨመረ መምጣቱን ገልጸው ከዚህ በኋላ የውጭ ኢንቨስትመንቶች ይበራከታሉ፣ ስለዚህ ጸጥታና ደህንነትን ማረጋገጥ ቅድሚያ የምንሰጠው ተግባር ነውም ብለዋል። ሚኒስትሩ አያይዘውም ህገወጥ ስደተኞችን በተመለከተ ህዝቡ በራሱ ውሳኔ ለማስፈጸም እንዳይሞክር ያሳሰቡ ሲሆን ስደተኞችን ከመጠቆም ውጪ የመጠየቅ የመጋፈጥና እንዲወጡ የማድረግ ኃላፊነት የጸጥታ አካላት ብቻ ነውም ብለዋል። ሶማሌላንድ ውስጥ ፈቃድ ኖሯቸው የሚገኙ የውጭ ሀገራት ዜጎች ይህ ውሳኔ እንደማይመለከታቸውና ደህንነታቸው የተጠበቀ መሆኑንም የገለጹ ሲሆን ህገወጥ ስደተኞች ግን በተሰጠው ቀነ ገደብ በሰላም ከግዛቱ እንዲወጡ አሳስበዋል። ሶማሌላንድ ከዚህ ቀደም ለበርካታ ጊዜያት መሰል ማስጠንቀቂያዎችን በህገወጥ ስደተኞች ላይ ያወጣች ሲሆን በአነስተኛና የቀን ስራዎች ላይ የተሰማሩ በርካታ ኢትዮጵያውያንንም በኃይል የማስወጣት ተግባርን ፈጽማለች። በሶማሌላንድ የሌሎች ሀገራት ስደተኞች ቢኖሩም አብላጫውን ቁጥር የሚይዙት ኢትዮጵያውያን ናቸው። በርካታ ኢትዮጵያውያን የሀገሪቱን ድንበር በምትጋራው ሶማሌላንድ ውስጥ በጉልበት ስራ ተሰማርተው ሲገኙ ጥገኝነት የሚጠይቁም አሉ። ሶማሌላንድን ወደ ባህረ ሰላጤው ሀገራት ለመሸጋገር እንደሚጠቀሙባትም ይነገራል። በሶማሌላንድ በኩል መካከለኛ ምስራቅ የሚሻገሩ ዜጎች መካከል 85 በመቶ የሚሆኑት ስደተኞች ኢትዮጵያውያን ናቸው። በዚህ ምስራቃዊ ስደት መስመር ብቻ ባለፈው ዓመት 351 ሺህ ሰዎች ማቋረጣቸውን መረጃዎች ያሳያሉ። በሶማሌላንድ ጥገኝነት የመጠየቅ ሂደት እንደ ፈረንጆቹ አቆጣጠር ከ2008 ጀምሮ የተቋረጠ ሲሆን ለዚህ ምክንያቱ በጊዜው ሀርጌሳ ላይ በተደጋጋሚ የቦምብ ጥቃቶች መፈጸማቸውን ተከትሎም ነው።
አሁን ከ20 ሺህ በላይ ሰነድ አልባ ኢትዮጵያውያን ስደተኞች በሶማሌላንድ እንደሚገኙ የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽን ኤንኤችሲአር መረጃ ያሳያል። በፈረንጆቹ አቆጣጠር በ2012 ሶማሌላንድ ጠንካራ የሆነ የጸረ ስደተኞች ዘመቻ አከናውና የነበረ ሲሆን ከ100 በላይ ሴቶችና ህጻናት ስደተኞች ከሀርጌሳ በማፈስ ወደ ኢትዮጵያ ድንበር በጭነት መኪና ተወስደው እንዲራገፉም ተደርጓል። ከዛ በኋላ በ2021 በተመሳሳይ በላሳኖድና ኤሪ ጋቮ በሚሰኝ የግዛቱ ክልሎች ከ7000 በላይ ስደተኞች እንዲወጡ ተደርገዋል። ኢትዮጵያውያን ለበርካታ ዓመታት በሶማሌላንድ የኑሮውን ንብረት ያፈሩ ጭምር ሀብትና ንብረታቸውን ጥለው እንዲወጡ እየተገደዱ መሆኑን መዘገቡ አይዘነጋም። ይህ በእንዲህ እንዳለ በሕዝብ ተወካዮች ምክር ቤት አባል ክርስቲያን ታደለና አቦ ዮሐንስ ቧያለው በማረሚያ ቤት ውስጥ እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስመልክቶ ዛሬ ሰኔ 16 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ለሰዓታት የቆየ ክርክር ተካሂዷል። የማረሚያ ቤቱ ኃላፊ ፍርድ ቤት ቀርበው እንዲያስረዱ በተሰጠው ቀጠሮ መሰረትም በፍርድ ቤቱ ትዕዛዝ የተላለፉት የተከሳሾች መብቶች ለምን እንዳልተከበሩ ጥያቄ ቀርቦላቸዋል። ኃላፊው የተፈጸመውና ያልተፈጸሙ ጉዳዮች እንዳሉ ለፍርድ ቤቱ ለማስረዳት ቢሞክሩም ተከሳሾቹ እነ ክርስቲያን ታደለና ዮሐንስ ቧያለው ግን የቀረበውን መረጃ በፍጹም ከእውነት እየራቀ ነው ሲሉ ለችሎቱ አስረድተዋል። ይህን አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኸኝ እንደገለጹት በተለይም ደግሞ ከቤተሰብ ጥየቃ፣ ከምግብ ፍተሻና ከህመም ጋር በተያያዘም ማረሚያ ቤቱ መብቶችን አክብር ያለው ማለቱ በችሎቱ ላይ ጠንካራ ተቃውሞን አስነስቷል። ተከሳሾቹ ከጥያቄ ቤተሰቦቻቸው ጋር እንዲያወሩ መቀመጫ ይዘጋጅ የተባለው በተግባር እንዳልተፈጸመ የተባለው ነገር ሁሉ አግባብ እንዳልሆነም ለዳኞቹ አስረድተዋል። ተከሳሾቹ በማረሚያ ቤቶች ኃላፊዎች በኩል የቀረበው የመብት ማስከበር ተግባር ሪፖርት ፍጹም ከእውነት የራቀ ነው ሲሉም ተከራክረዋል። ይህን ተከትሎም ፍርድ ቤቱ ከዚህ ቀደም የተላለፈውን እስካሁን ያልተፈጸመ የተባለው የመብት ማስከበር ጉዳዮችንም በአስቸኳይ እንዲፈጸሙ ለማረሚያ ቤቱ ዳግም ትዕዛዝ ሰጥተዋል። በሌላ በኩል ተከሳሾቹ ቀደም ሲል በአዋሽ አርባ በቁጥጥር ስር በነበሩበት ወቅት የደረሰባቸውን አሰቃቂ የመብት ጥሰት በተመለከተ ኢትዮጵያ ሰብአዊ መብቶች ኮሚሽን ያደረገው ምርመራ ምን ደረጃ ላይ እንደደረሰ እንዲያቀርብ የታዘዘው የፌዴራል ፖሊስ ሳይቀር መቅረቱን የአዲስ ማለዳ ዘገባም ያሳያል። ፖሊስ ጉዳዩን ይዞ እንዲቀርብ ፍርድ ቤቱ በግልጽ ቢያዝም በዛሬው ችሎት ግን ባለመገኘቱ በምርመራው ውጤት ዙሪያ ሊደረግ የነበረው ሂደት ሳይሳካ ቀርቷል። ባለው ተጨባጭ ሁናቴ ተከሳሾቹ የቀረበባቸውን ክስ ይከላከላሉ ወይንስ በነጻ ይሰናበታሉ የሚለውን ወሳኝ ብይን ለመስጠት ፍርድ ቤቱ ሂደቱን መመርመር እንደሚፈልግም አስታውቋል። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ሊሰጥ የነበረውን ብይን እስካሁን ባለመድረሱ ምክንያት ለጉዳዩ ተጨማሪ ጊዜ በመስጠት ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ